አሁን ሀገራችን ላይ ያለ የቦክስ ውድድር በጣም መነጋገሪያ ሶሻል ሚዲያውን ያጨናነቀው እሱ እንደሆነ ይታወቃል። ሸሪዓው ስለዚህ ስፖርት ውድድር እውነት ስፖርት ይለዋል? እስልምና ይደግፈዋል ወይስ አይደግፈውም የሚለውን ነገር እስቲ በአጽንኦት ቪዲዮውን ቢረዝምም በደንብ አድርጋችሁ ተመልከቱትና ዑለሞች ምን ብለዋል፣ ስለዚህ ኢስላም ምን ብለዋል የሚለውን ነገር በጣም ፍቱን የሆነ መድኃኒት የምታገኙበት የሆነ የምትማሩበት የሆነ ቪዲዮ እጋብዛችኋለሁ። ሁላችሁም ይህን ቪዲዮ ተከታተሉት። በእስልምና የቦክስና የድብድብ ስፖርቶች እንዴት ይታያሉ? ሐራም ናቸው ወይስ ሐላል? በዘመናችን ወጣቶች ዘንድ እጅግ በጣም ተወዳጅ እየሆኑ ከመጡ ስፖርቶች መካከል አንዱ የቦክስ ውድድር ነው። እስልምና የሰውነት ብቃትን፣ ራስን መከላከልና ጤናን የሚጠብቁ ስፖርቶችን እንደ ዋና፣ ሩጫው፣ ቀስት ውርወራ፣ የፈረስ ግልቢያ የመሳሰሉትን አጥብቆ ያበረታታል። ነገር ግን ማንኛውም ስፖርት ከሸሪዓ ከኢስላማዊ ሕግጋት ማዕቀፍ መውጣት የለበትም። ታላላቆቹ የዘመናችን ሊቃውንት እነ ሼህ ኢብኑ አባስ፣ ሼህ አልባኒና ሼህ ኢብኑ ኡሰይሚን አላህ ይዘንላቸውና እንዲሁም የዓለም አቀፉ የኢስላማዊ ፊቅህ አካዳሚ ፈትዋ ኪታቦች ላይ እነዚህ የድብድብ ስፖርቶች በእስልምና ክልክል ሐራም መሆናቸውን በሙሉ ስምምነት አጽድቀዋል። ምክንያቶቹም ስሜታዊ ሳይሆኑ ጥልቅ ሸሪዓዊና ሎጂካዊ ማስረጃዎች ላይ የተመረኮዙ ናቸው። በእነዚህ ስፖርቶች ውስጥ ከፍተኛ ነጥብ ፖይንት የሚሰጠው የተቃዋሚ ፊት በኃይል መምታት ነው። በእስልምና ግን የሰውን ልጅ ፊት መምታትም ሆነ ሙስሊምም ያልሆነን አካል ፊት መምታት ፍጹም የተከለከለ ነው። የምዕራቡ ዓለም የሕክምና ባለሙያዎች እንኳን ሳይቀሩ ይህ ስፖርት ሊታገድ ይገባል ብሎ ተናግረዋል። የብሪቲሽ ሜዲካል ካውንስል ቃል አቀባይ የሆኑት ዶክተር ሮጀር ዊርቲ ሲናገሩ ቦክስ ስፖርት ሊባል የማይገባው እጅግ አደገኛ ድርጊት ነው። ከ1945 እስከ 1983 ባለው ጊዜ ውስጥ ብቻ 350 ቦክሰኞች በደረሰባቸው ጉዳት ሕይወታቸው አልፏል። በሚሊዮን የሚቆጠሩት ደግሞ የአእምሮ መናወጥና ዘላቂ አካል ጉዳተኛ ሆነዋል። ይህ አይነት እልቂት ደግሞ እስልምና ስፖርት ብሎ ሊቀበለው አይችልም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዳችሁ ወንድሙን በሚመታ በሚጣላ ጊዜ ፊትን ከመምታት ይቆጠብ ብለዋል። ኢማም አልነወዊ ይህንም ሲያብራሩ ፊትን መምታት የተከለከለበት ምክንያት ፊት ልስላሴ ያለው የሰው ልጅ ውበትና አብዛኞቹ የስሜት ህዋሳዎች የሚገኙበት ቦታ ስለሆነ ነው ብለዋል። በፊቱ ላይ የሚደርስበት ማንኛውም ጥቃት አደገኛና ገጽታን የሚያበላሽ ነው ብለዋል። ራስንና ሌላውን ለአደጋ ማጋለጥ። የቦክስ ውድድር ዋነኛ ግብ ተቃዋሚን ክፉኛ መጉዳት፣ ደም ማፍሰስና ራሱን ስቶ እስኪወድቅ ድረስ መደብደብ ነው። አላህ በቁርአኑ እንዲህ ሲል ይናገራል፣ በእጆቻችሁም ነፍሶቻችሁን ወደ ጥፋት አትጣሉ ብሏል። እንዲሁም ነፍሶቻችሁንም አትግደሉ፣ አላህ ለእናንተ አዛኝ ነውና ይላል። ጊዜን፣ ገንዘብን ማባከንና የሸሪዓ ህግ ጥሰት። እነዚህ ውድድሮች የሚካሄዱት ብዙ ጊዜ አውራን ከእምብርት እስከ ጉልበት ያለውን የሰውነት ክፍል በሚገልጡ አጫጭር ትጥቆች በሙዚቃ ታጅቦ ሴቶችና ወንዶች በተቀላቀሉበት ኢህቲላጥና ቁማር ቤቲንግ በነገሰበት መድረክ ላይ ነው። እንደዚሁም አንዳንድ ሙስሊም ወጣቶች እኔ የምወዳደረው ዲኔን ላስጠራ ነው፣ ሳሸንፍም ስለ እስልምና እናገራለሁ፣ ገንዘቡንም ሰደቃ አደርጋለሁ ይላሉ። የዓላማ ማማር ጥሩ ንያ አንድ ሐራም የሆነ ድርጊትን ሐላል አያደርገውም። የድብድብ ውድድሮችን እንደ ሃይማኖታዊ ፉክክር መድረክ አድርጋችሁ አትውሰዱ። ሰይድ ወይም ደግሞ ሌላው ሙስሊም ስላሸነፈ እስልምና ከፍ አይልም፣ ሲሸነፍም እስልምና ዝቅ አይልም። እንግዲህ አይታችኋል፣ ሰምታችኋል። በዚህ ውድድር ላይ ለመሳተፍ ያሰባችሁ ለመታደምም ያሰባችሁ ሙስሊም ወንድሞቻችን ልትታቀቡ ይገባል። አለበዛ አላህ ፊት የምትጠየቁበት ይሆናል። እኔ አድርሻለሁኝ። አላሁመ ፈሽሐድ። ሰላም አለይኩም ወራህመቱላሂ ወበረካቱ።